ዝቅ ብለን ስናስብ በቀበሌ ደረጃ እናስብ። በዚህ ጉዳይ ላይ ምርር ያላችሁ ሰዎች ልትኖሩ ትችላላችሁ እንደኔ ማለት ነው። እና በቀበሌ ደረጃ ስንሄድ የሆነ ጉዳይ ለማስፈጸም በቃ ጠዋት እንባላለን፣ ከሰዓት እንባላለን። ከሰዓት ስንሄድ አይገኝም ለዛ ነገር ምላሽ ይጣው ወይ እኔ የምናደድበት ነገር ማለት ነው። እኔ ከደረሰብኝ ነው እውነቴን ነው የምላችሁና የምናደድበት ነገር እኔ ከሰዓት አይበሉኝ ጉዳዩም አይለቅ ሊያቆይም ይችላል ይቆይ። ግን ለምሳሌ ሳምንትም ብለውኝ ሳምንት እኔ አቆይተውኝ በዛች ሰዓቴ በተቀጠርኩበት ሰዓት ጉዳይ ያልቆልኝ ብመለስ። ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ ደግሞ ለእናንተ ይዤላችሁ የመጣሁት ካየሁት እና ከታዘብኩት ከደረሰብኝም ነውና እኔ ራሴን የማስበው እንደ አንድ የመንግስት ባለስልጣን ካለው ስልጣን የማይተናነስ ስልጣን አለኝ ብዬ ነው ራሴን የማስበው ማለት ነው። እናንተ ደግሞ በዚህ ዙሪያ ምን ትላላችሁ? መቼም አስቴር አንቺ የሰው ቤት ሰራተኛ ሆነሽ እንዴት የመንግስት ባለስልጣን ላይ ልትሉ ትችላላችሁ? እኔ እንደሚሰማኝ እኔ እንደማስበው እንደዚህ ነው። እንግዲህ በዚህ ዙሪያ ደግሞ እናንተም ሀሳብ አስተያየታችሁንም እንድትሰጡኝ እንድንማማርበትም ይረዳልና እኔ ስላቸዋለሁ። እኔ ራሴን እንደ አንድ የመንግስት ባለስልጣን አድርጌ የማይበት እዚህ ቦታ የተገኘሁት በአጋጣሚ አይደለም። በቃ እግዚአብሔር ወዶ ፈቅዶ ይሄ ስራ ላንቺ ነው ብሎ በጤንነት በህይወት ጠብቆ እዚህ ቦታ ላይ ያስቀምጦኛል። የሰው ቤት ሰራተኛ እንደሆነ አድርጎኛል። ግን እኔ ለዛ ቤት ስራ ታማኝ ነኝ ወይ ነው? በቃ እግዚአብሔር ባስቀመጠኝ መልኩ ለሰዎችም ለእግዚአብሔርም ታማኝ ነኝ ወይ እና ባስቀመጠኝ ቦታ ላይ ለዛ ስራ ብቁ ሆኜ ተገኝቼ ያንን ግዴታዬን ተወጥቻለሁ ወይ ብዬ ነው የማስበው። ለዛ ስል እኔ እዚህ ጋር ምንድነው እኔ ራሴን ግዴታ ሳልወጣ ላይ እናስባለን። ለምሳሌ እኔ አሁን የራሴ ቤት እንዲኖረኝ የራሴ ህይወት እንድመራ አስባለሁ። እዚህ ጋር ግን ያለሁበትን ታማኝነቴን ተወጥቼ ነው ወይ እዛ ጋር እያሰብኩ ያለሁት እላለሁ። እንደገና ደግሞ አንዳንድ ጊዜ አስባችሁታል? ስታስቡት በቃ ከታች ያሉት ስራቸውን አክብረው አያስቡም ሆኖ አይገኙም። እና የምታዘበው ነገር ምንድነው? እኔ በዚች ባለችኝ በቤት ሰራተኝነቴ ያችን ነገር በቃ በአጋጣሚ አይደለም እዚህ ቦታ ላይ ያስቀመጠኝ፣ ለዛ ታማኝ ሆኜ አትርፌ ነው መገኘት ያለብኝ ማለት ነው። እግዚአብሔር በእኛ እንግዲህ በኦርቶዶክሶች እንግዲህ መክሊት አለ፣ መክሊት የሚባል ነገር አለና አንድም ሁለትም ሶስትም አምስትም የተሰጣቸው አሉና እኔ ከተሰጠኝ ለዛ ቦታ ላይ አትርፌበታለሁ ወይ ነው በቃ። ስራው የቤት ሰራተኛ የመሆኔ የመንግስት ባለስልጣን የመሆኔ አይደለም። እኔ እዚህ ጋር ላይ የተቀመጥኩት በአጋጣሚ አይደለም። እግዚአብሔር እዚህ ቦታ ላይ እስካስቀመጠኝ ድረስ ለዚህ ስራዬ ታማኝ ሆኜ ከኔ የሚጠበቀውን አድርጌያለሁ ወይ? ሰው እኔ ባደረኩት ሰው ምላሽ ሌላ ብዙ ያደርጋል። አዎ ያደርጋል። እኔ ግን የራሴን ግዴታ ተወጥቻለሁ ወይ? እያንዳንዳችን በህይወታችን እንደዚህ አይነት ግዴታችንን ብንወጣ እውነቴን ነው የምለው በቃ ሁሉ ነገር ሰላም በሆነ፣ ሁሉ ነገር ፍቅር በሆነ፣ ሁሉ ነገር ተስተካክሎ በቃ የጎደለ ነገር ባልሆነ። ግን እኛ ግዴታችንን ሳንወጣ እከሌ ብለን የሌሎችን እንትን እንላለን እና ምንድነው በቃ ውስጤን የሚሰማኝ እንዲህ ልልም ያደረገኝ አንዳንድ ጊዜ መንግስትን እንወቅሳለን እና ይሄ በቃ ባልሆኑ ነገሮች ባልተገቡ ሰራተኞች እዛ ደረጃ ለምን መጀመሪያ ዝቅ ብለን ስናስብ በቀበሌ ደረጃ እናስብ። በዚህ ጉዳይ ላይ ምርር ያላችሁ ሰዎች ልትኖሩ ትችላላችሁ እንደኔ ማለት ነው። እና በቀበሌ ደረጃ ስንሄድ የሆነ ጉዳይ ለማስፈጸም በቃ ጠዋት እንባላለን፣ ከሰዓት እንባላለን። ከሰዓት ስንሄድ አይገኝም ለዛ ነገር ምላሽ ይጣው ወይ እኔ የምናደድበት ነገር ማለት ነው። እኔ ከደረሰብኝ ነው እውነቴን ነው የምላችሁና የምናደድበት ነገር እኔ ከሰዓት አይበሉኝ ጉዳዩም አይለቅ ሊያቆይም ይችላል ይቆይ። ግን ለምሳሌ ሳምንትም ብለውኝ ሳምንት እኔ አቆይተውኝ በዛች ሰዓቴ በተቀጠርኩበት ሰዓት ጉዳይ ያልቆልኝ ብመለስ
በቃ ላያልቅ እኮ እነሱ እኮ ወይም ስራ መጨናነቅም ሆኖባቸው ሊሆን ይችላል፣ ቢዚ ሆኖም ሊሆኑ ይችላሉ። ግን ጠዋት ስንሄድ ከሰዓት ይባላል፣ ከሰዓት ስንሄድ ደግሞ ነገ ይባላል። እኔ በዚህ አጋጣሚ የሚቆጨኝ ምንድን ነው? አስባችሁታል? ጊዜያችንን ቆይ ቀጠሮ አለብን ብለን ሄደን ጊዜያችንን እዚህ ጋር እኮ ብዙ ወይ ስራችንን ሊሆን ይችላል ጥለን የምንሄደው በቃ ሁሉ ነገር በቃ ሊሆን ይችላል ወይ በቃ ለልጆቻችን ያለን በቃ ብቻ ለማንኛውም አንገብጋቢ የሆነ ስራችንን ነው ጥለን የምንሄደው። አንድ በሉ። ሁለተኛ ጊዜያችንስ እዛ ሄደን ስንመጣ የምናዋክነው ጊዜ። ሶስተኛ የታክሲስ የምናወጣው በሌለችን ነገር እኮ እዛ ሄደን ስንመጣ በእግር ከሆነ ድካሙ፣ በታክሲ ከሆነ እዛ ቦታ ላይ የምንሄደው ምን ለወጣው ከሰዓት ከማታ ወይ ይሄ ነገር እኔ እንደኔ የመረራችሁ ሰዎች እኔ ምክንያቱም ስለደረሰብኝ ነው ሄጄ አይቼዋለሁ። እኔ የሆነ ጉዳይ ለማስፈጸም የቤት ጉዳይ ለማስፈጸም ኢትዮጵያ ለእረፍት ያለችን ጊዜ 1 ወር ነች። ያችን ጊዜ ለመጠቀም እንትናለው ነገ ከሰዓት ጠዋት ማታ እኔ በቃ ለምን እላለሁ። ምለው ምን እንደሆነ ታውቃላችሁ? ለምን ቢያንስ ተነጎዳ ሳምንትም ብለውኝ ከሰዓት አይበሉኝ። ሳምንትም ብለውኝ ቆይቶም ቢሆን የቆየበትን ሰዓት ቆይቶ በሄድኩበት ሰዓት ያ ነገር ቢፈጸምልን እላለሁ። እና ይሄን ልል የቻልኩበት ምንድነው? በቃ እንደዚህ በሚያደርጉ ሰዎች እዛ ቦታ ላይ ያስቀመጣቸው እግዚአብሔር በአጋጣሚ አይደለም። እውነት እናድዳለሁ። በቃ ምን አለበት በቃ የሚችሉትን ቢያደርጉ የሰዎችን ድካም ቢሰማቸው ዝቅ ብለው ቢያውላለሁ። እና እዚህ ጋር በቃ ትንሿን ስራችንን አክብረን ትልቅ ደረጃ ምክንያቱም በጥቂቱ ካልታመንን በብዙ ልንሾም አንችልም። እግዚአብሔር እያንዳንዱን ቦታ ሲያስቀምጠን በአጋጣሚ አይደለም ያስቀምጠን። የሆነ ነገር ከኛ የሚፈልገው ነገር አለ። ለዚህ ጉዳይ እናንተ ሰዎች አስፈላጊ ናችሁ ብሎ ነው ያስቀመጠን። ለዛ ግን ለራሳችንም ለፈጠረን አምላካችንም ታምነናል ወይ? ይሄ ጥያቄ ይፈጥርብኛል እንደኔ ማለት ነው። እስቲ ይሄ እንደኔ ጥያቄ የሚፈጥርባችሁ ካላችሁ ፕሊስ እና ሀሳብ አስተያየታችሁን ስጡኝ። እና እኔ እንዳልኳችሁ እንደዚህ ነው። እዚህ ላይ ራሴን የማየው በዚች ደረጃ እንኳን በቤት ሰራተኝነት ደረጃ እንኳን የማስበው በቃ ከመንግስት ያልተናነሰ ስልጣን እንዳለኝ ለዛ ስልጣኔ ለዛ ለተሰጠኝ እግዚአብሔር ላስቀመጠኝ እዚህ ቦታ ላይ በአጋጣሚ ላልተቀመጥኩበት በአጋጣሚ አይደለም የተቀመጥኩት እና በጌታ ፍቃድ በእግዚአብሔር ፍቃድ እያንዳንዷ ነገር ስንኖር ጌታ የፈቀደልን ነው የምንኖረው። እና ለዛ ነገር ብቁ ሆኜ ተገኝቻለሁ ወይ ብዬ ራሴን ጠይቃለሁ። እኔ እንደራሴ ማለት ነው። እና አንዳንድ ሰዎች የራሳቸውን ግዴታ ሳይወጡ ላይ ከፍ ብለው ለወቀሳ የሚሄዱ አሉ። እከሌ ለምን እንዲህ እኔም ከኔም ጨምሮ ልል እችላለሁ ማለት ነው። እና እከሌ ለምን እንዲህ አላደረግም፣ እከሌ ለምን እንደዚህ አይሆንም እንላለን። እና መጀመሪያ እኛ ራሳችንን እስቲ ዝቅ ብለን ራሳችንን ብንጠይቅ መልሱ ራሳችን ጋር አለ። እከሌ ለምን እንዲህ አላደረግም ካልን እኛ ጥቂቷን ስራችንን ያለንበትን ስራችንን ለዛ ስራችን ታምነናል ወይ ነው። ለዛ ነገራችን እግዚአብሔር ላስቀመጠን ነገር ታምነናል ወይ? ብቁ ሆነን ተገኝተናል ወይ ነው። ምንም ተቀጣሪ ምንሆን ሰራተኛ ምንሆን የመንግስት ባለስልጣን ምንሆን እዛ ቦታ ላይ ያስቀመጠን እግዚአብሔር በአጋጣሚ አይደለም። ስለዚህ እያንዳንዷ ነገር ዋጋ እንከፍልባታለን። ዛሬ ምንም ላይመስለን ይችላል። ነገ ላይ ግን ወይ በራሳችን ደርሶ እናየዋለን ወይ በራሳችን ሳይደርስ ደግሞ በእግዚአብሔር እጅ የተመዘገበችልን እያንዳንዷ አለች ማለት ነው። ስራ መልካም ስራችንም መጥፎ ስራችንም እያንዳንዷ ተመዝግባ ቁጭ ብላለች። ለዛ እያንዳንዳችን መልስ እንሰጥበታለን። ለዛ ጊዜያችንን ብንጠቀምበት እላለሁ እንደኔ ማለት ነው። በኋላ ላይ ለተጠየቅነው ሁሉ መልስ አጥተን የማይሆን ለቅሶ የምናለቅስ አሁን ባለንበት በተሰጠን እግዚአብሔር በሰጠን እድል እግዚአብሔር በሰጠን አጋጣሚ ከሆነ በኋላ የፈሰሰ ውሃ አይታፈስም ይባላል። ከሆነ በኋላ ከምንበሳጭ ለምሳሌ እድሜያችን ከፍ ብሎ ትልቅ ደረጃ ስንደርስ ወይኔ ብለን ልንጸጸት እንችላለን። ያንን አንመልሰውም፣ በቃ አለፈ። ያ ከመሆኑ በፊት ግን ባለችን አጋጣሚና ባለችን ጊዜ ብንጠቀምበት ብንሰራበት ለህሊናችንም ለፈጣሪያችንም ታምነን እኛ እዚህ ቦታ ላይ የተቀመጥነው በአጋጣሚ አይደለም።
እግዚአብሔር ወዶ ፈቅዶ እዚህ ቦታ ላይ አስቀምጦናል። ለዚህ ስራችን ሰዎችንም እግዚአብሔርንም የምናስደስተው እንዴት ነው ብለን ብናስብ እላለሁና ለዚህ ነው ይሄ ነገር ማለት ይሄንን እንትን ስል ከደረሰብኝም ከሰዎች ከማየውም እንማማርበታለን ብዬ ለእናንተ እያቀረብኩ ያለሁትና እናንተም ውድ ተመልካቾቼ እስኪ በዚህ ዙሪያ በዚህ ሀሳብ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አካፍሉኝ፣ ኮሜንት ጻፉልኝ እላለሁኝ። ቪዲዮዎቼን አጠር ለማድረግ ሞክራለሁ እናንተንም እንዳላሰለቻችሁና እንዳላንዛዛባችሁ በማለት ነው። ለእናንተ እቺን ሀሳብ ይዤ መጥቼ በአይምሮዬ የሚመላለስብኝን እና ለምን ብዬ ጥያቄ የፈጠረብኝን እውነቴን ነው የምላችሁ። እስቲ በዚህ ስራ ላይ ያላችሁ ራሱ አይ አስቴር እኛ እኮ እንደዚህ የምናደርግበት ምክንያት ይሄ ነው የምትሉም ካላችሁ ፕሊስ እስቲ ጻፉልኝ። ምክንያቱም ለተቀማጭ ሰማይ ቅርቡ ነው ይባል የለም። እኔ በእናንተም በእንደዚህ አይነቶችም ሰዎች መፍረዴ አይደለም፣ ግን እያንዳንዳችን ነገራችንን በጊዜና በአግባቡ ተጠቅመናል ወይ፣ ለሰዎችስ አስበናል ወይ ነው። ለምሳሌ ሰዎችን አሁን ለምሳሌ በቀበሌ ደረጃ ስናስብ ሰዎችን ኑ ሂዱ ምጡ ምናምን ብለን ስናስብ እነሱን እንደዛ ስናደርጋቸው በስተጀርባቸውስ ምን አለ? ጊዜያቸውስ፣ ሰዓታቸውስ፣ በዚህ ላይ የሚመላለሱበትስ የታክሲስ የሚያወጡትስ ብለን እናስባለን። እና እኔ ከምናደድበት ምክንያት ይሄ ነው። በቃ ለራሴ ጥያቄ የፈጠረብኝ ዛሬ ላይ ወዶ ፈቅዶ ወደ እናንተ ሀሳቤን እንድገልጸው የሆነበት ምክንያት ማለት ነው። እና ለምን እላለሁ በቃ 3 ቀን ቢሆን ሳምንትም ቢሆን 15 ቀን በፈጀበት ሰዓት በቃ በዛ ሰዓት ላይ በዚህ ነይ ተብሎ በዛ ሰዓት በቀጠሯችን ሰዓት ልቅ ብሎ መልስ ስንል አንዳንዴ ደግሞ ስታዩ ጥያቄ የሚፈጥርባችሁ አይደለ? ወጣ ብላችሁ ስታዩ ማለት ነው። እኛ አሁን እዚህ ባለሁበት ቦታ ላይ ቀጠሮ ሄጄ ቀጠሮዬ ተፈጸመልኝ አልተፈጸመልኝ ብለው አይደለም የሚያስቡት። ከሚገርማችሁ ሰዓት ደረሰ፣ ሰዓቴን አከበርኩ አላከበርኩ፣ ሰዓት ደረሰ ብለው ነው ሰዓታቸውን የሚቆጥሩት። ሄደው በዛ ሰዓታቸው መገኘታቸው ብቻ ነው የሚያስጨንቃቸው እንጂ ሄደው እዛ ሄደው ጉዳይ ተፈጸመልኝ ወይ ይፈጸምልኛል ወይ ብለው አይደለም። እኛ እኮ ገና ማለት ነው ምን ዋጋ አለው እስኪ ልሂድ ሄጄም እኮ መልስ ምንም ላላገኝ እችላለሁ ብለን ነው የምንሄደው እኛ ስንሄድ ማለት ነው። እዛ ስንሄድ እና አንዳንዴ በተለይ ስታዩ ብዙ በተለይ ውስጣችሁ ጥያቄ የሚፈጥርባችሁ ነገር አለ አይደለ? ከማየት አንፃር ማለት ነው። እና አንዳንዴ እኔ እዚህ በተለይ እዚህ ያለውን ነገር አይቼ እዛ ሲሄድ እንጃ በጣም እንትን አለው እና አንዳንዴ ልትጣሉም ትችላላችሁ። በቃ ለምን አይምሯችሁ በቃ ይሄንን ተቀብሎታል እንደዚህ ነው ብላችሁ ሄዳችሁ በቃ በዛች በሰዓታችሁ በዛችሁ ሰዓት በዛችሁ ሰከንድ ምንም ነገር ሽርፍራፊ ሳይኖር ሄዳችሁ ጉዳያችሁ ተፈጽሞላችሁ ስትመጡ እና እዛ ደግሞ ሄዳችሁ ሌላ ሆኖ ስታዩት ሁለት አይነት ነገር ሲሆንባችሁ ጥያቄ የሚፈጥርባችኋል። እና አንዳንዴ ወጣ ብለን ስናይም የሚፈጥሩብን ጥያቄ የሚጭሩብን ነገሮች አሉ። ለዛም ነው ይሄንን ሀሳቤን ወደ እናንተ ይዤ የመጣሁት ማለት ነው። እና እኔ እንደኔ ብለው ማንም እንትን ለማለትም ሳይሆን እያንዳንዳችን ማለት ነው እስኪ በተቀመጥንበት ነገር ላይ ለዛ ስራችን ታማኝ ሆነን እንስራ፣ ታማኝ ሆነን እንገኝ እና በአጋጣሚ አይደለም እዛ ቦታ ላይ ያስቀመጠን እግዚአብሔር እና ለዛሽ ነገር ለሰዎችም ለፈጣሪም ለህሊናችንም ታማኝ ሆነን ግዴታችንን ብንወጣ እላለሁ። እና ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ እጠብቃለሁ ወገኖቼ። በተረፈ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ሀሳብ አስተያየታችሁንም በዚህ ጉዳይ ላይ እፈልጋለሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። በዚህ እሰናበታችኋለሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ለሀገራችን ሰላም፣ ፍቅርን፣ አንድነትን ያድልን። ሰላም ሁኑልኝ።